ሰኒን ያገተው አስጨናቂ ስፒድ በቁጥጥር ስር ውሏል። ከባለፈው ክፍሎች እንደተመለከትነው ሰኒ ከነ ኪራ ቤት አንድ ዶክመንት ብጤ ኒና ወስደሽ አስቀምጪ ስትላት ያንን አንስታ ልትወስድ ስትል ስፒድ አስጨናቂ አይቷት ነበርና ያንን ነበር እሱም ይፈልግ የነበረው በነኪራ ቤት። እናም ያም ወረቀት የቤቱ ካርታ ነበርና ሰኒ ግን ምን እንደሆነ አላወቀችም። ነገር ግን ኒና አንሺና ደብቂ ስላለቻት ስፒድ የሚፈልገው ያንን እንደሆነ ኒና ስለምታውቅ በግልጹ የስፒድን ማንነት ፍላጎቱን ለማንም ኒና ባትናገርም፣ ነገር ግን ያን የቤቱን ፕላን ካርታውን አንስተሽ ደብቂ ስላለቻት ምን እንደሆነ ያው ውስጥ ያለው በግልጽ ባትነግራትም ማለት ነው። ያንን አንስታ ልትወስድ ስትል ስፒድ ደርሶ አይቷት ነበር። ሲጀመርም ስፒድ ሰኒን እንዲሁ ጥሎበት አይወዳትም። ምክንያቱም ትጠራጠራለች፣ አስተያየቷም እንዲሁም ደግሞ ጥያቄም ታበዛለች። ከዛም የተነሳ ከሌሎች የተለየ እሷ ላይ ስፒድ ትኩረት አድርጓል፣ ጥላቻም አለው። እናም አስወግዳታለሁ ይችን እያለ ብዙ ጊዜ ሲፎክርም ተደምጦ ነበር። እናም በዚህ ካርታ ወረቀት የተነሳ እንግዲህ እሷን አግቷታል። አብሮት ከሚሰራው ልጅ ጋር ሆኖ ያው ሳንጎዳት፣ ነገር ግን የምንፈልገውን እስክታመጣ ድረስ እናስጨንቃታለን ብሎ አግተዋት ነበር። እዛም በታገተችበት እንግዲህ ሰነባብታለች። ሰኒ መታገቷን ማንም ያወቀ የለም፣ ብቻ ከቤት የለችም። እህቷም ከውጭ ሀገር መታ እንግዲህ ሰርፕራይዝ ልታረጋት ነበረ። ስትገባ በቤት ማንም የለም፣ ስልኳን በቤት ነው ያለው እና እህቷ ከዛ ጊዜ ጀምሮ በጭንቀት ውስጥ ናት። እናም እህቴ የት ሄደች ስትል እያፈላለገቻትም ነው። ሰኒ የምታውቃቸውን ሰዎች ሁሉ በመጠየቅ በመሄድ ጥቆማ ካገኘው በሚል እየፈላለገቻት ነው። ለፖሊስም ጭምር አሳውቃለች። ነገር ግን ምንም ያገኘችው ፍንጭ አልነበረም። ሰኒም እዛው በታገተችበት ሆና እንግዲህ ራሷን ለማስመለጥ ብዙ ሙከራም እያደረገች ነበር። ሆኖም ደግሞ እነኚህን ያገቷትንም ልጆች አልፈራቻቸውም። የሚገባቸውን መልስ እየሰጠቻቸው እንደገናም ደግሞ በጸባይም ቢሆን አንዳንዴ እየሞካከረች ለማምለጥ ነገር ግን አልቻለችም ነበር። በአጋጣሚ በዘዴ እንደው ለመውጣት ብላ ባመጣችው ሀሳብ ማለት ነው አብሯት ያለውን አንዱን አጋች ሚሪንዳ ግዛልኝ፣ እያዞረኝ ነው፣ ሊደፋኝ ነው፣ ሊጥለኝ ነው፣ አሞኛል ብላ እንግዲህ ተለማምጠው ሚሪንዳ እንዲገዛ አድርጋ እሱ ሊገዛ ሲወጣ ረስቶ ስልኩን ወጥቶ ነበር። እንደምንም ብላ በሱ ስልክ እንግዲህ ወደ እህቷ ደውላ ነበር። እህቷም ስልኩን ስታነሳ ያው የሰኒ ድምፅ ነው። እናም ሰኒም ገና ብዙም ሳታወራ ያው ይዘውኛል፣ ተይዣለው ምናምን የሚለውን ቃል ብቻ አውጥታ እያለ ልጁ ደርሶ ነበር። እንግዲህ ልጁ ከመድረሱም በፊት ያው ስፒድ በመንገድ አግኝቶት እያሞላቀካት ነው፣ እንድሰጠን የፈለግነውን ነገር እንዳትሰጥ እየተንከባከባት ነው አንተ እያለ እንግዲህ በልጁ ላይ በታላቅ ተቃውሞም እየተነሳበት ወደሃት ነውም እያለው፣ ልጁ ግን ያው ከየዋህነቱ ነው እህት ስላለው እንደ እህት በማየት ነው። ያው ቢያግቷትም እንደሚገባ አግተዋት በሚገባ ቀጥተዋት የሚፈልጉትን እንድትሰጥ ነው። ስፒድ ግን በጭካኔ የተሞላ ነው። ያው ከባድ ከባድ ቅጣትም በማድረስም ምንም አይመስለውም። ልጁ ግን ያንን ማድረግ አይፈልግም። በትክክለኛው መንገድ ተቀታ ታግታ ያንን የምንፈልገውን ነገር ትስጠን እንጂ ምንም አይነት ጉዳት በሰው ላይ አናደርስም የሚለውን ስምምነት አትርሳ እያለው ነበር። ስፒድ ግን ይህንን ካላመጣች ከባድ እርምጃም እንደምንወስድባት ነው እያለም ነበር። ነገር ግን እንግዲህ የሰኒ እህት ያው ሰኒ በደወለችላት መሰረት በዛው በጥቆማ ፖሊስ ይዛ ሄዳ ደርሳ አስጥላታለች ማለት ነው። ሲቀጥል ስፒድ እዛ ቤት መሆኑን እስከዛሬ ያላወቀው ናሆም እንግዲህ በዛ በነኪራ ቤት በሄደ ጊዜ አይቶት ተጠራጥሮም ለኪራም ደውሎ ነግሮ ነበር። ኪራ የስፒድን እነሱ ቤት መኖር እስከዛሬ ድረስ አላወቅም። ምክንያቱም
ኒና ምንም የነገረችው ነገር የለም። ክፍለ ሀገር ለስሙ ሄዳለች ልትነግራቸው ብላ ግን እስካሁን አልነገረቻቸውም። የእነሱ ቤት በአደጋ ላይ ነው እንግዲህ ይሄንን ሁሉ ነገር ይዛ ልትነግራቸውም ሄዳ እስካሁን ሳትነግራቸው ሰነባብታለች። ያው ናሆም ባየ ጊዜም ወዲያውኑ ደውሎ አሳውቆታል። እናም ኪራም ኒናን ጠይቃታለሁ እያለም ነበር። ያው ኒና ዘመዴ ነው ብላ ዋሽታ ነው። በሌላ በኩል የጽናት አባት እንግዲህ ጤንነታቸው በጣም ጥሩ ላይ ነው። አልፎ አልፎ ያማቸዋል። ሆኖም ግን እግዚአብሔር ይመስገን እስካሁን አለው ጤነኛ ነኝ እያሉ ያመሰግናሉ። የእነሱ ባላንጣ ደግሞ የእሳቸውን መሞት መውደቅ ብቻ ክፉዋቸውን የሚመኘው በዛብህ እንግዲህ አሁንም አላረፈም። ጥሩ ሰው ለመምሰል እያስመሰለ እንግዲህ እየሞከረ ሊጠይቃቸውም የሄደ መስሎ ግን ዞር ብሎ ደግሞ የነሱን ክፋትና ሲረግማቸውም ይደመጣል። ባለቤቱ ብርቄ ግን ያው ከኒና ጋር ጥሩ ጥሩ ግንኙነት አላቸው። ያው ኒና የምትፈልገውን ነገር ስለምሰጣት እንዲሁም ደግሞ ውሽማ ተብሎ አብሯት ከብርቄ ስርስር የሚለውም እንግዲህ ተያይዘው እነ ኒና ጋር ማለትም እነ ጽናት ቤትም ሄደው ነበር። እዛም በሄዱ ጊዜ እንግዲህ በዛብህም ተከትሎ መጥቶ ነበር። እነሱ እዛ መሆናቸውን አላወቀም። እነሱም ተደብቀው ነበር። እንግዲህ ኒና የምትሰራው ስራ ብዙ ነው። የነ ጽናት ባላንጣዎችን ሁሉ በቤታቸው ታስገባለች። እንግዲህ ከእነሱ ጋር ግንኙነት ታደርጋለች። እነሱ የማይፈልጓቸውን ሰዎች ሁሉ ታቀርባለች። በተለይ የጽናት አባት እንግዲህ በአካባቢው ከሁሉም ጋር ሰላም ናቸው። ከማንም ጋር መጋጨትን የማይፈልጉ ናቸው። እሷ ግን ማትደርስበት የለም። እሳቸው ከማይነካኩ ሰዎች ጋርም እየተነካካች አንዳንድ ነገሮችን እያመጣችባቸው ነው። በሌላ በኩል ምህሩና የምህሩ አማት እንዲሁም ጽሆን እንግዲህ አሁንም እንደዛው ናቸው። ጽሆን እንድትሄድ እነ ምህሩ ቤት እንድታድር አየር ትቀይር በሚል እንግዲህ የምህሩ አማት ልካት ነበር። ይህንን ግን ያው የምህሩ አማት ወንዱ አማት አልፈለገም። ጽዮን እዛ ሄዳ እንድትቆይም አልፈለገም። ናሆምም ሲጀመር አልፈለገም። እሷ ጽዮን እነሱ ቤት እንድትሄድ በጭራሽም አይፈልግም። አይደለም ሄዳ ውላ እንድታድር ይቅርና ነገር ግን እናቱ ስታስጨንቀው ያው የእናቱን ወሬ እንግዲህ በመስማቱ ጽዮንን ይዟት ሄዶ ነበር። ጽዮንም እንግዲህ ምን እንዳሰበች ያው እነሱ ጋር ያሴሩት ሴራ አለ። በምህሩ ላይ ለማድረግ ያሰቡት ነገር አለ። ሲነጋገሩም የናሆም አባት ስለሰሙም ነው የጽዮንን እዛ ቤት መሄድ ያልፈለጉት። እናም ጽዮን ያው ምህሩ የለችም ብላ ወደ ጓዳ ገብታ አልጋ ላይ ቁጭ ብላ ምህሩን ስታማ አንዳንድ ነገሮችን ስታወራ ምህሩም ሰምታት ነበር። ምን እያልሽ ነው ብላ እንግዲህ ደርሳ አባትም ስታፋጣ ስጠይቃትም ነበር። እሷ ግን ዋሽታ አይ ስልክ እያወራው ነበር ከጓደኛዬ ጋር እንደዚህ እንደዛ ብላ እንግዲህ ሀሳቧን ወሬዋን ቀየር አድርጋ ለማሳመን ሞክራ ነበር። ምህሩ ግን ኦልሬዲ ሰምታታለች። ሆኖም ማስጨነቅም መጠርጠርም አልፈልግም ብላ ያው ነገርን እንደተወች ተመልክተናል። የናሆምም አባት በመጡ ጊዜ ጽዮን እዚህ መቆየት የለባትም መሄድ አለባት ብለው ሲሉም አይ ትቀመጥ ችግር የለም ታግዘኛለች ምናምን ብላ ማከላክላ ነበር። የናሆም አባትም በዚህ እንግዲህ ተበሳይተው ወደ ቤት ሄደው ነበር። ቅዱስ በሄደበት ሁሉ ካፌ ይሄድ፣ ለሌላ ጉዳይ አንዳንድ ቦታ ይሄድ፣ እንደ ጥላ የሚከተሉትን እንቡጥና ናቲ እንግዲህ አሁንም ቅዱስ ከሰኒ እህት ጋር በካፌ ቁጭ ብለው እየተጨዋወቱ እያለ እንቡጥና ናቲም እዛው ካፌ እንግዲህ ሊጋብዝሽ ብሎ ወስውሶ ወስዷት እዛው ቁጭ ብለው ነበር። እናም እቺ ልጅ ችንቡት ተብዬዋ እንግዲህ እነ ናቲን እነ ቅዱስንና ከቅዱስ ጋር ያለችውን የሰኒህን እህት አይታቸው እንግዲህ ዘላ ወደ እነሱ ሄዳ ነበር። ቅዱስም እንግዲህ ስሸሽ እዚህ ድረስ ደግሞ እንዴት መጣችሁ ብሎ ተናዶ ነበር። እንግዲህ ተነስቶ ሲሄድ የሰኒ እህትም ተከትላ ስትሄድ እቹን ቡጥም እንግዲህ ተንጠልጥላ ተከትላ እንደገናም ሄዳ መኪና ውስጥም አብረው ገብተው ነበር። እንግዲህ ሲርቋቸው የማይርቁ እንግዲህ ሲሸሻቸው የማይሸሹ እንደ ጥላ ሆነዋል። በተለይ ቅዱስ እንግዲህ እነሱ ያሉበት መቀመጥ መሄድም አይፈልግም። እነሱ ግን እንደ ጭራ እንግዲህ ይከተሉታል። እንደተመለከትነው ይቺ እንቡጥ እንግዲህ ስርዓት የሌላት ናት። ሁሉም ሰው ላይ የምትጠመጠም የምትለጠፍ ናት። እንዲህ ያለ ባህሪ ደግሞ ቅዱስ አይወድም። እና ናቲ ደግሞ ሞኛ ሞኝ ነገር ነው እንግዲህ ከእሷ ጋር ወድጃታለሁ በሚል ተለጥፏል። ኪራ ጽናትን ለማግባት እንግዲህ ሽርጉድ እያለ ነው። ምን እንደሚያስፈልግም እንደ አካባቢው ወግና ባህል
እየጠያየቀ ነው እንግዲህ። ያንንም የሚያውቅ የአካባቢው ሰው የሚቀርባቸው ዴቭ አለ። ይህ ያስፈልጋል እያለ እየነገረው ነበር። እናም ለማሟላት በደስታ እንግዲህ እየተዘጋጀም ነው። እናም ጽናትን በማግባቱ ሊያገባት እንደሆነም ሲያስብ ራሱ በደስታ እየተሞላ በጣምም ደስ እያለው ነው። እንግዲህ ለጓደኞቹም ደውሎ እያሳወቀም ነበር። ነገር ግን ከደስታቸው ጋር ተያይዞ ሊያደፈርስ የመጣ ነገር አለ። ያም እነሱም እንደሆነ እንግዲህ አላወቁም። በቤታቸው ስፒድ የሚባል አስጨናቂ የሚባል ሰው ለበቀል መጥቷል። ይህን ሁሉ ጉድ እንግዲህ አላወቁም። በቀጣይ ክፍል እንግዲህ ምን እንደሚፈጠር በጋራ የምናይ ነው የሚሆነው። የኦልሬዲ ስፒድ በቁጥጥር ስር ውሏል። ሆኖም ግን በቀጣይ ምን ሊያደርግ ይችላል የሚለውን በዝርዝር የምናይ ነው የሚሆነው። በአጠቃላይ በዚህ ክፍል የቃኘ ነው ይህንን ይመስላል። ስለተከታተላችሁ ከልብ አመሰግናለሁ። በያላችሁበት ደህና ሆኑልን ባይ